ይህ የወንጌል አማኞች ድምጽ ነው። በቅድሚያም አርዕስተ ዜና። በደቡብ አፍሪካ ለሚገኙ ኢትዮጵያውያን ጸሎት እንዲደረግ ጥሪ ቀረበ። በደብረ ብርሃን ከተማ የሰላምና ተሐድሶአዊ ፍትህ ግንባታ ስልጠና ተሰጠ። ከመረጃዎቹ ጋር ዮናታን ዳዊት ነኝ። አብራችሁን ቆዩ። በደቡብ አፍሪካ ለሚገኙ ኢትዮጵያውያን ጸሎት እንዲደረግ ጥሪ ቀረበ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ዶክተር ፓስተር ጌትነት ለማ በደቡብ አፍሪካ ለሚገኙ ወገኖች ጸሎት እንዲደረግ ጥሪያቸውን አቅርበዋል። የጌታ ጸጋና ሰላም ይብዛላችሁ። በአገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ እምነት ተከታዮች፣ የካውንስሉ መዋቅሮች ሁላችሁንም ባላችሁበት የጌታ ጸጋና ሰላም ይብዛላችሁ። ዛሬ አንድ የጸሎት ርዕስ ይዤላችሁ እናንተ የቀረብኩት በዚያ በደቡብ አፍሪካ አሉ ባለፉ ጊዜያት በመላው ዓለም የምትገኙ ወንጌል አማኞች ከካውንስሉ ጋር በመተባበር በደቡብ አፍሪካ ለሚገኙ ቅዱሳን ጠንካራ ጸሎት ስታደርጉ ቆይታችኋል። እግዚአብሔር አምላክ ሁላችሁንም ይባርካችሁ። አሁን እንደዚሁ ለሁሉም የካውንስሉ አባላት በመላው ዓለም ለሚገኙ መዋቅሮቻችን የምናስተላልፈው ሁላችሁም ባላችሁበት ስፍራ በየአጥቢያ የምትገኙ የጸሎት ቡድኖች በሁሉም በመላው የሀገሪቱ ክፍሎች በምትገኙ አጥቢያዎች የምትገኙ የጸሎት ቡድኖች እንዲሁም በተለያዩ ሚኒስትሪዎች የምታስተባብሩ የምታገለግሉ የጸሎት ቡድኖች በደቡብ አፍሪካ ለሚገኙ ወገኖቻችን ጥብቅ ጸሎት፣ ጾምና ጸሎት እንድታደርጉ ቤተ እምነቶችም እንደዚሁ በጸሎት ከጎናቸው እንድትሆኑ መልእክታችን እያስተላለፍን በደቡብ አፍሪካ የምትገኙ ቅዱሳን ወንድሞቻችን፣ እህቶቻችን፣ ወገኖቻችን በዛ ያላችሁ የወንጌል አማኝነት ተከታዮች መዋቅሮቻችን በሙሉ ቤተክርስቲያን ከእናንተ ጋር በጸሎት እንዳለች አውቃችሁ እንድትበረቱ እግዚአብሔር ነገሮችን እንደሚቀይር እግዚአብሔር ጣልቃ እንደሚገባ እናምናለን። እግዚአብሔር መልካም ያደርጋል። አዋጅን መቀየር፣ አዋጅን መሻር፣ ነገሮችን ማስተካከል የሚችለው የምናምነው ታላቁ አምላካችን እግዚአብሔር በዚህ ጉዳይ ላይ ጣልቃ ገብቶ ነገሮች ሁሉ መልካም ሆነው ነገሮች ሁሉ ሰላም ሆነው እንደገና ደግሞ ለምስጋና መልሰን እንደምንገናኝ አምነን እንጸልያለን። በርቱ። እግዚአብሔር ከእናንተ ጋር አለ። እግዚአብሔር የሕዝቡን ጸሎት ይሰማል። በዛ ያላችሁ ወገኖቻችን ልባችሁ ሳይወድቅ በርታችሁ አብራችሁ እናንተን በጸሎት እንድትተጉ መልእክታችንን እናስተላልፋለን። እግዚአብሔር ይባርካችሁ። በደብረ ብርሃን ከተማ የሰላምና የተሐድሶአዊ ፍትህ ግንባታ ስልጠና ተሰጠ። ናትናኤል ጌታቸው በሰሜን ሸዋ ዞን ደብረ ብርሃን ከተማ በማህበረሰብ መሰረት ያደረገና ዘላቂ ሰላምን ለማስፈን ያለመ የሰላም ግንባታ ስልጠና በተሳካ ሁኔታ መጠናቀቁ ተገለጠ። ከሰኔ 21 እስከ ሰኔ 24 ቀን 2018 ዓ.ም የተካሄደውን ይህን ስልጠና ያዘጋጀው የመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት መምሪያ ነው። ለባለድርሻ አካላት የቀረበ የተሐድሶ ፍትህ ስልጠና ፕሮግራሙ መጀመሪያ ላይ በማህበረሰቡ ውስጥ ትልቅ ሚና ላላቸው የተለያዩ አካላት ተሐድሶአዊ ፍትህ በሚል ርዕስ ጥልቅ ስልጠና ተሰጥቷል። በስልጠናው ላይ የተሳተፉ አካላት የሃይማኖት አባቶችና የአካባቢው ሽማግሌዎች፣ የሰላም ጸጥታ ባለሙያዎች፣ የማረሚያ ቤት ኃላፊዎችና የፖሊስ አባላት ናቸው። በተያያዥነትም በደብረ ብርሃን ማረሚያ ቤት ውስጥ ግጭት አስቀድሞ መከላከል በሚቻልበት ሁኔታ ላይ ያተኮረ ስልጠና ተሰጥቷል። በዚህ መድረክ ላይ የተለያዩ የትምህርት ቤቶች የተውጣጡ መምህራን፣ ተማሪዎች እንዲሁም የህግ ታራሚዎች በጋራ ተሳትፈዋል። ቤተክርስቲያኑ በአካባቢው ያከናወነች ያለችውን የሰላም ግንባታ ጥረት ይበልጥ ለማጠናከር ትምህርት ቤቶች ማዕከል ያደረገ ድጋፍ አድርጋለች። በዚህ መሰረት በትምህርት ቤት ውስጥ ለሚንቀሳቀሱ የሰላም ክበባት የሰላም መልእክት ማስተላለፊያ ቁሳቁሶች አበርክታለች። በዚህ ልዩ መድረክ ላይ የመሰረተ ክርስቶስ ቤተክርስቲያን በዞን ማረሚያ ቤቶች ውስጥ ለረጅም ዓመታት ስታከናውን ከቆየችው የሰላም ግንባታ ስራ ተጠቃሚ የሆኑ አካላት ተገኝተዋል። በዚህ ልዩ መድረክ ላይ የመሰረተ ክርስቶስ ቤተክርስቲያን በዞን ማረሚያ ቤቶች ውስጥ ለረጅም ዓመታት ስታከናውን ከቆየችው የሰላም ግንባታ ስራ ተጠቃሚ የሆኑ አካላት ተገኝተዋል። በእርቅና በይቅርታ ከማህበረሰብ ጋር የተቀላቀሉ የቀድሞ የህግ ታራሚዎችና የተጎጂ ቤተሰቦች በተግባር ያዩትን ሰላምና ለውጥ የሚያሳይ ልብ የሚነካ ምስክርነታቸውን አቅርበዋል። ዜናውን ከቤተክርስቲያኒቱ አገኘ ነው። የባህር ዳር ፍኖተ ሙሉ ወንጌል አጥቢያ ያስገነባውን ዘመናዊ ህንፃ መሰረተ ድንጋይ አስቀመጠ።
የባህር ዳር ፍኖተ ሙሉ ወንጌል አጥቢያ የሚያስገነባው ዘመናዊ ህንፃ መሰረተ ድንጋይ ተቀመጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አካባቢ ክልል ስር የሚገኘው የባህር ዳር ፍኖተ ሙሉ ወንጌል አጥቢያ ከ350 ሚሊዮን ብር በላይ በሆነ ወጪ የሚያስገነባውን ግዙፍ የሁለገብ ህንፃ የመሰረተ ድንጋይ በይፋ አስቀመጠ። የሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት ፓስተር ለወየው ስንሻው በክብር እንግድነት ተገኝተው የመሰረተ ድንጋዩን ያስቀመጡ ሲሆን አጥቢያዋ እስካሁን ለደረሰችበት የእድገት ምዕራፍ እግዚአብሔርን አመስግነው ለምዕመኑ የእንኳን ደስ አላችሁ መልእክት አስተላልፈዋል። መጋቢ ለወየው ስንሻው በማጠቃለያ ንግግራቸው ላይ እንደገለጹት ይህ ግዙፍ ግንባታ ተጠናቆ ለአገልግሎት ሲበቃ በባህር ዳርና በአካባቢ የሚገኘውን የወንጌል አገልግሎት ይበልጥ ለማጠናከርና ለማስፋፋት ከፍተኛ ሚና ይኖረዋል ብለዋል። የቤተ ክርስቲያኗ መሪ ፓስተር አስማማው በበኩላቸው የፕሮጀክትን ዝርዝር መዋቅር ይፋ አድርገዋል። ይህ በአይነቱ ለየት ያለና ዘመናዊ ህንፃ በአካባቢ የሚገኘው ማህበረሰብ መንፈሳዊ፣ ማህበራዊ አገልግሎት በመስጠት ረገድ ትልቅ አሻራ ይኖራል ተብሎ ይጠበቃል ብለዋል። ዜናው ከቤተ ክርስቲያኒቱ ነው ያገኘ ነው። በሐዋሳ ህጣታ አዲስ ገነት ቤተ ክርስቲያን በይፋ ተመረቀች። በወንጌል ስርጭትም 48 ሰዎች ጌታን ተቀብለዋል። ናትናኤል ጌታቸው ተጨማሪ አለው። በሲዳማ ብሔራዊ ክልላዊ መንግስት በሐዋሳ ከተማ ህጣታ አካባቢ የሚገኘው የኢትዮጵያ ገነት ቤተክርስቲያን አዲስ ቅርንጫፍ በሀገረ ሰላም በተባለው ስፍራ በይፋ አገልግሎት መጀመሩን ታወቀ። ቤተክርስቲያኗ የአገልግሎት መጀመሩን ምክንያት በማድረግ በከተማዋ ሰፊ የወንጌል ስርጭት ያካሄደ ሲሆን በዚህም በርካታ ነፍሳት የጌታ ምስራች ሰምተዋል። በተደረገው ከፍተኛ የወንጌል ስርጭት እንቅስቃሴ አጠቃላይ 48 ሰዎች የጌታን ፍቅር አምነው መዳናቸውን የቤተክርስቲያኒቷ መረጃ ያመለክታል። አዲስ ጌታን የተቀበሉ 13 ነፍሳት፣ በንስሐ የተመለሱ 35 ነፍሳት፣ ተስፋ የሰጡ ቀጠሮ የያዙ 36 ሰዎች አዲሷ የህጣታ ገነት ቤተክርስቲያን በእግዚአብሔር እርዳታ በይፋ መከፈቷ በአካባቢው ላለው የወንጌል ስርጭት ነፍሳት መዳን ትልቅ በር የከፈተ መሆኑን ከአገልግሎት አስተባባሪዎች ተገልጿል። ዜናውን ከቤተክርስቲያኒቱ ያገኘ ነው። የወላይተኛ መጽሐፍ ቅዱስ ግሽ መጣፋ በቻይና ታትሞ ወደ ሀገር ውስጥ ገባ። በኤስአይኤም ሚስዮናውያንና በወላይታ ቃልዮት ቤተክርስቲያን አቅኝነት ከ1926 ዓ.ም ጀምሮ በኤስአይኤም ሚስዮናውያንና በወላይታ ቃልዮት ቤተክርስቲያን አቅኝነት ከ1926 ዓ.ም ጀምሮ በተለያዩ ደረጃዎች ሲታተም የቆየውና ላለፉት ረጅም ዓመታት አቅርቦቱ ተቋርጦ የነበረው የወላይተኛ መጽሐፍ ቅዱስ ጌሽ መጽሐፍ በቻይና ታትሞ በሰላም ወደ ሀገር ውስጥ መግባቱ ተገለጸ። የመጽሐፍ ቅዱስ ውጥረት በቤተክርስቲያኑ ማህበር ዘንድ ጥያቄ አስነስቶ የነበረ ሲሆን የኢትዮጵያ መጽሐፍ ቅዱስ ማህበር የቤተክርስቲያንን ጥያቄ በመቀበልና በማሳተም ኃላፊነት በመውሰድ ለዚህ ስኬት አብቅቶታል። ለዚህም ታላቅ የምስራች መሳካት አስተዋጽኦ ላበረከቱ የቀጠናው የፊት መሪዎች ምንጭ በመፈለግና በትጋት በመስራት የኢትዮጵያ መጽሐፍ ቅዱስ ማህበር የማሳተም ኃላፊነት ወስዶ ውጤት በማስገኘትና የወላይታ ቀጠና ጠቅላላ ጉባኤ በጸሎት ድጋፍ ከጎን በመቆም ከፍተኛ ምስጋና ቀርቦላቸዋል። የመጽሐፍ ቅዱስ ስርጭቱ ጌታ ቢፈቅድ ከሐምሌ 2 2018 ዓ.ም ጀምሮ በቀጥታ ከወላይታ ቀጠና ጽሕፈት ቤት ለህዝብ መሰራጨት እንደሚጀምር ተገልጿል። ቢቢሲ በኢየሱስ ክርስቶስ ህይወት ላይ የሚያተኩር ፊልም ወይም ዶክመንተሪ ሊያዘጋጅ መሆኑን አስታወቀ። ናትናኤል ጌታቸው ተመልክቶታል። የብሪታንያው ብሔራዊ የብሮድካስት አገልግሎት በኢየሱስ ክርስቶስ ህይወትና ታሪካዊ አሻራ ላይ የሚያተኩር አዲስ ባለ 4 ክፍል ፊልም ለማዘጋጀት ማቀዱን አስታወቀ። ይህ ውሳኔ በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ካገኘው ዘ ቹዝን ተከታታይ ድራማ ስኬት በኋላ በመጽሐፍ ቅዱሳዊ ታሪኮች ላይ የሚሰሩ ፕሮግራሞች በከፍተኛ ሁኔታ እየጨመሩ በመጡበት ወቅት የወጣ ነው። ጣቢያው በዚህ ሳምንት ባወጣው መግለጫ መሰረት በታሪክ እውነቶች ላይ የሚያተኩረው የተከታታይ የሰነድ ፊልም እንደ አውሮፓውያን አቆጣጠር በ2027 በቢቢሲ የቴሌቪዥን መስመሮችና በዲጂታል የጅረት አማራጮች ላይ ለተመልካች ይበቃል ተብሎ ይጠበቃል። ቢቢሲ ስለ ዝግጅቱ ሲገልጽ ይህ 4 ክፍል ያለው ተከታታይ ፊልም የቅርብ ጊዜ ታሪኮች፣ ምርምሮች፣ የአርኪኦሎጂስት ግኝቶች፣ አዳዲስ የቴክኖሎጂ ፈጠራዎችና የባለሙያዎች ምስክርነት መሰረት በማድረግ በታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪ ስለነበሩ ስለዚህ ሰው ያለንን ግንዛቤ ያጠራል ብለዋል። ፊልሙ ቀደም ሲል ፓወር ዘ ዳውንፎል ኦፍ ሃይድዋርድ የተሰኘውን ዝግጅት የሰራው ወንደርወርልድ ስቱዲዮ የሚያመርተው ሲሆን በሲኒማቲክ አቀራረብ የታገዘና የኢየሱስ አገልግሎትና የተጽዕኖ የቀረጹት ፖለቲካዊና ባህላዊ ሁኔታ በጥልቀት የሚመረምረው ይሆናል ተብሏል። በዝግጅቱ ላይ ከክርስትና፣ ከአይሁድ እምነትና ከእስልምና የተውጣጡ ምሁራን፣ ታዋቂ አስተማሪዎች እንደሚሳተፉበትም ታውቋል። የቢቢሲ የሃይማኖትና ስነ ምግባር ክፍል ኃላፊ ዴይዚ ስካልቺ በሰጡት መግለጫ ኢየሱስ ክርስቶስ በሰው ልጅ ታሪክ ውስጥ በጣም የሚታወቁና ተጽዕኖ ፈጣሪ ከሆኑ ግለሰቦች አንዱ ቢሆንም ስለ እርሱ የምናውቀው ግን በጣም ጥቂቱ ከሆኑ የመረጃ ምንጮች ነው ብለዋል።
ኃላፊው አክለው የታላቅ ዝግጅት ኢየሱስ ክርስቶስ ከዚህ ቀደም ታይቶ በማያውቅ መልኩ ጎልቶ እንዲታይ ያደርገዋል። በአዳዲስ ታሪካዊ ምርምሮችና ግንዛቤ ታግዘን ማስረጃዎችን እንደገና ለመመርመርና ከ2000 ዓመታት በኋላ በህይወት ላይ ተጽዕኖ ማሳደሩን የቀጠለውን አብዮት እንዴት እንዳስነሳ ለመረዳት አሁን ተስማሚው ጊዜ ነው ካሉ በኋላ ዝግጅቱ ቢቢሲ እርስ በርስ ለመረዳዳት ዓለማችንን በደንብ ለማወቅ ለሚያግዙ የሃይማኖት ፕሮግራሞች የሚሰጠውን ትኩረት የሚያሳይ መሆኑን ገልጸዋል። መረጃውን ከቢቢሲ ያገኘ ነው። የሜል ጊብሰን አዲስ ፊልም በሁለት ክፍል ሊወጣ ነው። የሜል ጊብሰን አዲሱ ፊልም ዘ ሪዘረክሽን ኦፍ ክራይስት በሁለት ክፍል ሊወጣ ነው። የሆሊውድ ታዋቂው አዘጋጅና ዳይሬክተር ሜል ጊብሰን እንደ አውሮፓውያን አቆጣጠር በ2004 ዓ.ም ካዘጋጀውና በዓለም ዙሪያ ከፍተኛ መነጋገሪያ ከነበረው ዘ ፓሽን ኦፍ ክራይስት ፊልም የቀጠለውን አዲሱን ስራ በሁለት የተለያዩ ክፍሎች ከፍሎ ለተመልካቾች ለማቅረብ ማቀዱን የፊልም አከፋፋይ ኩባንያ ሊዮንጌት በይፋ አስታወቀ። በጣሊያን የሮም ከተማ በሚገኘው ታዋቂው የሲቼንታ ስቱዲዮና በተለያዩ ታሪካዊ ቦታዎች ለ34 ቀናት ሲካሄድ የነበረው የአዲሱ ፊልም ቀረጻ በቅርቡ ሙሉ በሙሉ መጠናቀቁ ታውቋል። ፊልሙ በአሁኑ ወቅት በድምጽና በምስል ወይም ደግሞ ፖስት ፕሮዳክሽን ስራ ላይ ይገኛል። የሊዮንጌት ሊቀመንበር አዳም ሮበርትሰን እንደገለጹት ከሆነ ሜል ጊብሰን ያሳየን እያንዳንዱ ምስል ልክ እንደ ማስተርፒስ ስዕል ህያው ሆኖ የሚታይ ነው። ተመልካቾች ከ20 ዓመት በላይ የጠበቁት እጅግ አስገራሚና ከፍተኛ ጥራት ያለው ስራ ሆኖ ይቀርባል ብለዋል። ታሪኩ ሰፊና ጥልቅ በመሆኑ ፊልሙ በሁለት ተከታታይ ክፍሎች እንዲወጣ ተወስኗል። ክፍል 1 ዘ ሪዘረክሽን ኦፍ ክራይስት ፓርት 1 እንደ አውሮፓውያን አቆጣጠር ሜይ 6 2007 ዓ.ም በዕርገት በዓል ላይ ዕለት በዓለም ዙሪያ ባሉ ሲኒማ ቤቶች ይመረቃል። ክፍል 2 ወይም ዘ ሪዘረክሽን ኦፍ ክራይስት ፓርት 2 ከአንድ ዓመት በኋላ እንደ አውሮፓውያን አቆጣጠር ሜይ 25 ቀን 2008 ዓ.ም ለተመልካች ይበቃል። ፊልሙ ክርስቶስ በመስቀል ላይ ከሞት በኋላ ባሉት 3 ቀናት ውስጥ ስለነበረው መንፈሳዊ ጉዞ ወደ ሲኦል መውረድና የሰይጣንን መውደቅ በመጨረሻም የትንሣኤን ታላቅ ክብር በጥልቀት በከፍተኛ የእይታ ጥበብ የሚያሳይ ይሆናል። ለአዲሱ ፊልም መቀበያ እንዲሆን የመጀመሪያው ዘ ፓሽን ኦፍ ክራይስት ፊልም ከመጀመሪያው ካሜራ ወይም ናጋቲቭ ተነስቶ በጥራት በ4K ሪዞሉሽን እና በዘመናዊ የዶልቢ አቶመስ የድምጽ ሲስተም ተከትሎ በዓለም ዙሪያ በሲኒማ ቤቶች በድጋሚ ይለቀቃል። ክቡራን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ዮናታን ዳዊት እንዲሁም ከሞላ ስቱዲዮ ባለሙያዎች ጋር አብረን ቆይታ አድርገናል። እነዚህን መረጃዎች ያጠናቀሩላችሁ ተስፋዬ ካሳሁን እንዲሁም አማኑኤል ዴቪሶ በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።